ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻት ቫያኬል ይሆናል ከምዕራፍ 38 እስከ 38 ቁጥር ይነበባል እና ይሄ ፓራሻ በጣም የተለየ ፓራሻ ነው። አባታችን ሙሴ ከሲናይ ተራራ ወርዶ የእስራኤልን ሕዝብ ሰብስቦ የነገራቸውን አሁንስ እንደሆነ ምን እንደነገራቸው ይሄን እናስረዳለን። ሁለተኛው ደግሞ ስለ ቤተ መቅደስ ሁኔታ ነው የሚናገር የሚል እና ስለ ሰንበትም በጣም የተለየ ሁኔታ ስለዚህ ስለ ሰንበት በሰፊው እናስረዳለን። የሰንበትን አሁንስ እንደሆነ ሁኔታ ለምን ሰንበት ከሁሉም በለጥ ብላ እንዳለችና እንደምትጠበቅ እንደምትል ይሄን ለማስረዳት እንሞክራለን። እና ሁሉንም እንግዲህ በእግዚአብሔር እርዳታ ያው በመጀመሪያ በዝማሬ እንጀምራለን። ከዛ በኋላ ያው ፓራሻውን በጥሩ ሁኔታ በደንብ አድርገን ተንትነን እናስረዳለን። በለደ ሰንበት ሕያዋን ይብየ አዶናይ በለደ ሰንበት ረፍትየ ወቅድስትየ ወብሩክትየ ወመሃያዊትየ ትመጽእ ሰንበት ጌሳም በገዳም በደብረ ሲና መድን ለእስራኤል ሕያዋይ ነቢየ አዶናይ በለደ እቀቦ ትእዛዜ አክብሮ ሰንበታቴ ወበዓላቴ ወፍረዎሙ ለቅዱሳን ኢሴኒ ኩኑ ፈራሄ ለፈራያን እግዚአብሔር አልቦ ዘይገርሞ በዳር ዕለት በዳር ኢሞይለ ሕያዋን ይብየ አዶናይ በለደ ዘቀደስኩ ሌት ሰንበትየ ማእከልየ በማእከልክሙ አንደ ሙዝገመ ተኩኑ ቅዱሳን ረፉዓን ንጹሐን እስራኤል ለዓለም ሕያዋይ ነቢየ አዶናይ እያለ ያው ስለ ሰንበት አሁንስ እንደሆነ ሰንበት በደብረ ሲና አድርጋ ለእስራኤል አሁንስ የመጣች ናትና ደግሞ ሕጌን ትእዛዜን ሰንበቴን ጠብቁ ሰንበትን የቀደስኳት እኔ ነኝ ወይትአንድ እሳት በሁሉ ኩሉ ማደረከሙ እንዳለው በዚህ ሰንበት እንደሚነበብ እሳት በዙሪያችሁ በቤታችሁ ሁላ እንዳይነድ ብሎ ይሄ እግዚአብሔር አምላክ ያለው የሁላ ነው አሁን የተባለና እግዚአብሔር አምላክ ሰንበትን የሰጠነ ስሙ የተቀደሰ የተባረከ ይሁንልና እና እንደዚህ ይላል። ቫያኬል ሞሼት ኮላዳት ብነ እስራኤል ሙሴም ሕዝበ እስራኤልን ሰበሰበ እነዚህንም ነገሮች ተናገራቸው። ኤልያ ድባሪ ማሸር ፂባ አዶናይ ላሰጡታም እነዚህ ናቸው እግዚአብሔር አምላክ ያዘዛቸው ብሎ እነዚህን ነገሮች ይናገራል። 6 ቀን የተግባርን ሁላ ስራ ወበዮም አሽይ የላኸም ኮዴሽ ሻባቱን ሰባተኛው ቀን ቅዱስ ይሁን የሰንበት ነው ለእግዚአብሔር ኮላውሴቦ መላኻዩማት ስራ የሚሰራበት ሁላ ይሙት ይላል። ሎተባሩ እሽ በኮል ሞሽወተኸም በዮም አሻባት በሰንበት በአካባቢያችሁ በዙሪያችሁ ሁላ ሳት እንዳይነድ ብሎ ይሄው ስለ ሰንበት ትእዛዝ አባታችን ሙሴ ይናገራል። እና እነዚህን ትእዛዞች ሙሴ ተናገራቸው መቼ ነው ብለን ስንጠይቅ አባታችን ሙሴ ባለፈው ሳምንት እንዳየነው የእስራኤል ሕዝብ ከባድ የሆነ ኃጢአት ሰራ። ይሄም የጥጃ ወርቅ ሰራ እና የጥጃ ወርቅ ስለሰራ በዛን ሰዓት እግዚአብሔር አምላክ በጣም ተቆጣ። ሕዝቡንም ላጠፋው ነኝ ብሎ
በተነሳ ጊዜ በዛን ሰዓት አባታችን ሙሴ እግዚአብሔር ከአምላክ ፊት ቆሞ 40 ቀንና 40 ሌሊት ወደ እግዚአብሔር ወደ አምላክ ጸለተ። እንግዲህ እግዚአብሔር አምላክ ያለው አገፍ ሚመኒ ባሽሚዳም እነዚህን ህዝብ ልቀቀኝና ልገላቸው ነኝ ባለው ጊዜ በዛን ሰዓት ሙሴ ልቀቀኝ የሚል ለምንድነው ብሎ ይሄን የተጻፈ ነው። እንዴት ልቀቀኝ ይላል? በልብሷ ሊያስኩት ልቀቀኝ የሚል ለምንድነው ብሎ ያነገባው ምንድነው? አንተ ጸሎት ካደረክ አንተ ከለመንክ እግዚአብሔር አምላክ ይቅር ይላቸዋል ማለት ነው። ባሁኑ በስራቸው ግን ምንም ነገር ሊገባቸው አይችልም። ሞት ነው ፍርዳቸው። እና አባታችን ሙሴ እንደሰማ ጊዜ ጽላቱን በእጁ ይዞ ወደ ህዝበ እስራኤል በወረደ ጊዜ ህዝበ እስራኤልም ያንን ጥጃ ሰሩ። ያንን ጥጃ በሰሩ ጊዜ በዛን ሰዓት አባታችን ሙሴን ባየው ጊዜ ያንን የነበረውን 10ቱ ቃላቱን ያንን አባታችን ሙሴ ከሰከሰው ሰበረው። ይሄ ለምንድነው? ለዚህ ብዙን የኦሪት ሊቃውንቶች የሚያስረዱ አሉ። ይሄን የከሰከሰው እንግዲህ አንድ ሰው ወይም ትዳር ሲመሰረት ሲል ያው በቃል የሚገባቡት አስቀድመው አለ። ከዛ በኋላ ግን ዋናው በፊርማው ላይ ነው። ያንዳንዱ ይሄን ሰጥታለች ይሄን ሰጥቻለሁ ብሎ በኢትዮጵያ እንደምናውቀው እዚህ ሀገር ክቱባ ይባላል። ከዛ ይፈረማል። ይሄ እንግዲህ ማሰሪያው ነው። እና አባታችን ሙሴ አሁን ምን አለ? እንግዲህ አሁን እኔ ይሄን 10ቱ ቃላት ለእስራኤል መጥቼ በእጃቸው ከሰጠው እንግዲህ ከእግዚአብሔር ከአምላክ ጋር ቃል ኪዳን መጻጻፍ ማለት ነው። እንደዛ እንደ ትዳር እንደፈጸሙ እንደፈረሙ ማለት ነው። ስለዚህ ይሄ ነገር እንዳይሆን አስቀድም ይሄን ከስከሰው ብሎ ከሰከሰው። ይሄ አንድ ነው። ሁለተኛ ደግሞ እንደሚያስረዱት ህዝቡ ያንን የጥጃ ወርቅ ከሰሩ በኋላ እንግዲህ ሙሴ ከሰማይ የሄደው አልወረደም። እነሱ አቆጣጠራቸው ጥሩ አልነበረም። ባቆጣጠራቸው ስለተሳሳቱ በዛን ሰዓት ሰይጣኑ መጥቶ ምን አሳያቸው? የሙሴን አስከሬን አሳያቸው። እንግዲህ ሙሴ ሙቷል ብሎ አላቸው። እንግዲህ ያውላችሁ ሁሉ ጊዜ የተቀደሰ ነገር ሊመጣ ሲል ሁሉ ጊዜ ፈተና ይመጣል፣ ሰይጣኑ ይመጣል። የዛን ጊዜ ግን ልብ ያለው የሚያስተውል ሰው ይሄን ነገር ያሳልፈዋል። አዋቂ ሰው የሆነ ያንን ያሳልፈዋል። ያንን ሰይጣን እግሩ ይሰበራል ማለት ነው። አሁን ደግሞ እስራኤል ኦሪትን ሊቀበሉ ሲሉ በዛን ሰዓት ይሄ ሰይጣን መጥቶ የእስራኤል ህዝብ ማሳሳት አለብኝ ብሎ የሙሴን አስከሬን አሳያቸው። በዛን ሰዓት የእስራኤል ህዝብ ከኦሪቱ እንደተጻፈው ሙሴ ወደ ሰማይ ዘለቀው ምን እንደሆነ አናውቅም ብለው እሪያሉ አለቀሱ። እና በዛን ሰዓት እንዲያው ይሄ ሌላ ጥጃ አሮንን ሄደው ናሆርን ተነጋገሯቸው። ሌላ ምልኮት ሰሩልና ሙሴ እንግዲህ አላፊያችን የነበር ከሰማይ ከዛው ቀርቷል። እንግዲህ እነሱ ሙሴ ወክሏቸዋል። አንድ ጥያቄ ካላችሁ ወደ ሆርና ወደ ሙሴ ነው፣ ወደ አሮን ነው። አሮን ወንድሙ ነው፣ ሆር ደግሞ የሄቱ ልጅ ነው። አሁን ሆር የሚባለው በዚህም ሳምንት እንደምናየው በጻልኤል በን ኡሪ በን ሆር ይላል። ምንድነው? የሆር ልጅ ነው። እና ይሄ ሆር ምን አላቸው? እንዴት ሌላ መልኮት ልናመልክ ትላላችሁ? ከ40 ቀን በፊት እግዚአብሔር አምላክ ከተራራ ሲና ላይ ወርዶ እኔ አምላክ ከምድረ ግብጽ ያወጣው ከኔ በላይ ሌላ መልኮት አታምልክ እያለ ይሄን ነገር እንዴት አደርጋችሁ ልትሰሩ ትችላላችሁ ብሎ በተናገራቸው ጊዜ በዛን ጊዜ ደግሞ አንተ ደግሞ ማን ነህ ብለው ገደሉት። እኛን ታስተምር ነው ብለው ሲገሉት አሮን ይሄን ባየ ጊዜ እሱም ለነፍሱም ፈራ። ግን ዋናው ፍራቱ የነበር ካህን ከተገደለ ይቅርታ ያላቸው በማለት ሌላ ሄዳችሁ ጉትቻውን ያለ ሴቶች ይዛችሁ ነው ሲባሉ እናቶቻችን ሴቶች አንሰጥም ሲሉ የራሳቸውን ጉትቻ የነበራቸው ያንን ወርቅ ሰብስበው ለአሮን ይሰጡታል።
አሮን ያንን ወስዶ ከሳቱ ጣለው በዛን ሰዓት እንደሚያስረዱት ሙሴ እንደምናውቀው ቀደም ሲል ዮሴፍን አስከሬን ሂዶ ከሊያወጣ ሲል በዛን ሰዓት ያምላክን ስም ጽፎ ከዛ ከባህሩ ጣለው በዛን ጊዜ ያነሰፈፈ ይላሉ ያንን አንድ ሚካኤል የሚባል ያምላክን ስም ተጽፎ ነበር ይሄን ደብቆ ይዞ በጣም ኃጢያተኛ ነው ነበር ነሱ ታሪክ ብዙ ነው በመጨረሻ ግን ያንን ከሳት ውስጥ በጣለው ጊዜ ያንን ማብሮ አገባው ያንን ጥጃ እየተናገረ እኔ እግዚአብሔር አምላክህ ከምድረ ግብጽ ያወጣሁ ያለ ያንን የፈረጠጠ ወጣ ይላሉ እና ያንን መስገድ ጀመሩ በዛን ሰዓት እንግዲህ ህዝቡ አገባል ላይ ሁኔታ ስለሆነ ያንን ህዝብ ከንቀልፎ እንደዚህ አድርጎ ከሌላ አምልኮት ከሚያመልከው ለማስነሳትና ለማለት ሙሴ ያንን ሲሰብሩ ደነገጡ እና በዛን ጊዜ ሙሴም ወንድም በወንድም ተጋደሉ ተብለው 3000 ህዝብ ሞተ ሙሴ ወደ ሰማይ ዘለቀ 40 ቀንና 40 ሌሊት ውሃ አልጠጣም ዳቦ አልበላም ከእግዚአብሔር ከአምላክ ጋር የሁላኮ የሰሩት አንተ ወርቅ ታበዛላቸው ነው እነዚህ ሰዎች ወርቅ ባይኖራቸው ይሄን ይሰሩ ነበር አንተ ግን ወርቅ ይዘው እንዲወጡ አልከያለ ከአምላክ ጋር ክርክር ገጠመ ይላሉ ምንድነው ለማስ ክርክር ማለቱ ያው ለአምላክ እንግዲህ ህዝቡን ይቅር እንዲለው እንዲያው ምን አለው ህዝቡን ካጠፋው የኔን ስንፋቅ እስከዚህ ሁላ ሙሴ ከአምላክ ዘንድ ደርሶ ሁላ ንግግር ለይስራኤል ይቅርታ እንዲወርድ ምን ያደርጉ የህዝብ ወርቅ አበዛላቸው ያው ሰርቷል ግን ያው ሁላ በወርቅ የተነሳ እንደዚሁም ደግሞ ሌላው እግዚአብሔር አምላክ ካንተ ህዝቡን አወጣለሁ አይ አንድ አባቶች አብርሃም ይስሐቅ ያዕቆብ ምን ይሉኝ አብርሃም ይስሐቅ ያዕቆብ እግዚአብሔር አምላክ ይሆንና ይሄን ስልጣን ሲሰጠው የኛን ልጆች ሊያጠፋና ከሱ ልጆች ህዝቡን ሊያፈልቅ እየታገለ ነው ይሉኛል ሁለተኛ ደግሞ አንተ ስትናደድ እነዚህ ሶስቶች አብርሃም ይስሐቅ ያዕቆብ ካላቆሙ ከኔ ልጆችስ ሲያጠፉ የዛን ጊዜ እኔ አንድ ነኝ ሶስቱ ካላቆሙ አንዱ እንዴት አድርጎ ሊያቆም ይችላል እና ብሎ እንዲያውም 31 መንግስታቶች ከዚህ ያሉትን እግዚአብሔር አምላክ አይሆንለትም ብለው አምረ በላገደላችሁ የግብጽ ሰዎች የሚሉት ምንድነው እግዚአብሔር አምላክ ያወጣቸው ከዛ ለአሮጎታም ነው ሐሎታም ማልፕና ያዳማ ምንድነው ከምድረ ግብጽ ያንን አውጥቶ ሊገላቸው ነው ግን የምድረ ግብጽ ያደረኩት ሁላ ታምር አድርጓል ብሎ አምላክ ሲነግረው አይ አንድ መንግስት ሊያቸንፍ ቻለ 31 መንግስት ግን እዚህ ሀገር ሲነክሱ የነበሩትን እነሱን ለማቸነፍ ስላልሆነለት ከምድረ በዳ ገደላቸው ይባላሉ ብሎ ሁላ ተከራክረው በመጨረሻ እግዚአብሔር አምላክ ሰላህት ከድባረኻ ብሎ ይቅርታውን አውርጃለሁ ብሎ ወዲያው ካስተሰሪው በኋላ ወረደ ይላሉ አሁን የፓራሻ የሚነበበው ወይም የሚባለው አሁን የዮም ኪፑሪም እንዳለቀ በዛን ሰዓት ሙሴ መጥቶ ለእስራኤል ህዝብ የምስራች ነገራቸው እንግዲህ እኔ ሀሰማ 40 ቀንና 40 ሌሊት ነበርኩ ህዝቡንም ሰበሰበ ህዝቡ ይሰብሰብ ሁለተኛ ደግሞ 6 ቀን ስራ የተግባር ስራ ሁሉ እንዲሰራ በሰባተኛው ቀን ይሄ የተቀደሰ ቀን ነው የሚያረክ ሰው ወይም የሚሽረሙተው ይሙት ይላል እንግዲህ ሰንበት የተለየች ናት ሰንበትን የምንጠብቀው ለምንድን ነው እግዚአብሔር አምላክ 6 ቀን ዓለምን ስለፈጠረ በሰባተኛው ቀን ስላረፈበት እኛ ደግሞ እግዚአብሔር አምላክ 6 ቀን ዓለምን ፈጥሮ ስላረፈበት እኛም በዚህች ቀን እናርፋለን ያምላክ ቀን የተቀደሰች ቀን ናት እና እኛም አምላክ ዓለም እንደፈጠረ እናምናለን ማለት ነው ሰንበትን ግን የሚሽር አባባሉ ምንድነው እኔ እግዚአብሔር አምላክ ዓለም እንደፈጠረ አላምንም ለምንድነው አምላክ ባረፈበት ቀን ያረፈበት ምክንያት 6 ቀን የሰራ
የሰራ ስለሆነ ዓለም ስለፈጠረበት በዚህ ዓለምንም ለምንድነው አምላክ ባረፈበት ቀን እረፉበት ቀን ባለው እኔ መኪናን አሽከረክራለሁ የፈለኩትን ነገር አደርጋለሁ እና አንድ ሰው ሰንበትን የሚሽር አባባሉ ከባድ አባባል ስለዚህ እግዚአብሔር አምላክ ሰንበትን ሲጠብቁ እኔ ዓለም እንደፈጠርኩ ይቆጠራል ሁለተኛ ደግሞ አባቶቻችንም እንደሚጽፉትም ከኦሪቱም እንደተጻፈው כל המשמר את השבת כהלכתו הגמרא תጽፏል ሰንበትን የሚያከብር ሰንበትን የሚቀድስ አፊሉ ኦቤድ አቦዳ ዘራ ከዶር ኤኖሽ ሙኻሪም ነው አልኮላቦንታ ማለት ምንድነው እንደ ኤኖሽ የሌላ መልኮት የሚያመልኩ ትውልድ የነበሩ እንደዛ አይነትም ትውልድ ቢሆንም ሰንበትን ተጠበቀ ግን ያቺ ሰንበት ከኃጢአት ሁሉ ተሽረለታለች ስለዚህ አሁን አባታችን ሙሴ ለእስራኤል ሕዝብ የሚላቸው ምንድነው ይሄው ሌላ መልኮት አምልካቸዋል ግን እግዚአብሔር አምላክ ሰንበትን ሰጥቷቸዋል ሰንበትን አከበራችሁ ሰንበትን አሞገሳችሁ ሰንበትን ቀድሳችሁ ያንን ስራ ሁላ ሊሽርላችሁ ይችላል ስለዚህ እስራኤል ሕዝብ ዛን ጊዜ ተሰብረው ነበር ነፍሳቸው ሁላ ተሰበረ እንዴት ይሄን ስራ ሰራለን እግዚአብሔርን አምላክን አስቀይመናል 3000 ሕዝብ ሞተ ነብዩን ኹር የሙሴ የሂቱን ልጅ ነብይ የነበረውን ገደልና እንደዚህ አይነት ከባድ የሆኑ በእኛ የተነሳ ኃጢአት ሰርተናል እና ሁኔታቸው ሁላ በስባርና ነፍሳቸው ሁላ ተሰብራ ነበረች መንፈሳቸው ሁላ ተሰብራ ነበረች ስለዚህ ህዝቡን በመጀመሪያ ሰበሰበው አይዟችሁ ያደረጋችሁት አድርጎት ከባድ አድርጎት ነው ግን አምላክ ይቀርብሏል ሁለተኛ ደግሞ ሰንበትን ሰጥቷቸዋል ሰንበትን ሲጠብቁ ሰንበትን ተጠበቃችሁ ያነ ሁላ እግዚአብሔር አምላክ ይቀርታል ማለት ነው አባቶቻችን እንደሚሉት በጾለቱ ሰንበት ያከብሩኪ ከመዛ ያከብሩኒ ወይም በአባባሉ ከመጀመሪያው ወነበባ እግዚአብሔር አምላክ ለሰንበቱ እግዚአብሔርም አምላክ ለሰንበቱ እንደዚህ አላት ሰንበት ያከብሩኪ ከመዛ ያከብሩኒ ሰንበትን ያከበሩን እንዳከበሩ ናቸው ሰንበት ዘይቀድሱኪ ከመዛ ይቀድሱኒ ሰንበትን የቀደሱን እንደቀደሱ ናቸው ሰንበት ዘያኮቱኪ ከመዛ ያኮቱኒ ሰንበትን ያሞገሱን እንዳሞገሱ ናቸው ሰንበት ዘይፈሩኪ ከመዛ ይፈሩኒ ሰንበትን የሚፈራን እንደፈራ ነው እንግዲህ ሰንበት ያው የሚያከብራት የሚያሞግሳት የሚያጸድቃት የሚያከብራት እግዚአብሔር አምላክ እኔ እንዳከበራችሁ እኔ እንደቀደሳችሁ ደረጃው ትልቅ ነው አባቶቻችን እንደሚሉት ወተበላ ሰንበት ለፈጣሪያ ሰንበት ለፈጠራት እንደዚህ አለች እሉ ህዝብዬ እሉ ርስትዬ እነዚህ ህዝብ ናቸው እነዚህ ርስት ናቸው በመንግስተ ሰማይ ረፍት እንዲያገኙ ኃጢአታቸው ሁሉ እንዲሸረላቸው ብላ በቀረበች ጊዜ ወይ በላ እግዚአብሔር ለሰንበት መሐርኩ ለኪ ባንተይኪ ላንቺ ስል እምረላችኋለሁ እንግዲህ ሰንበት ዋና ትልቅ መድኃኒት ናት ሰንበትን እግዚአብሔር አምላክ የሰጠው ለእስራኤል ነው እግዚአብሔር አምላክ ዓለምን በ6 ቀን ፈጠረ እንግዲህ እሁድ ቀን ለሰኞ ቡድን ናቸው ማክሰኞ ለሮብ ቡድን ናቸው ሐሙስ ለዓርብ ቡድን ናቸው ለጥናቸው ሰንበት ለብቻ ናት ሰንበት እግዚአብሔር ከአምላክ ቀርባ እኔ ለብቻዬ ነኝ ብላ ባለች ጊዜ እግዚአብሔር አምላክ ያንቺ ቡድን እስራኤል ነው ያንቺ ቡድን ካንቺ ጋር አብሮ እንትን የሚል እስራኤልን ሰጥቼሻለሁ እና እስራኤልና ሰንበት
በአንድ ላይ የተሳሰሩ ናቸው። ስለዚህ በሰንበት ቀን ባያኬል ማለት ምንድነው? ህዝቡ መሰብሰብ አለበት ጸሎት ቤቱ ያንን ሰሞኑን ሁላ ስራውን ይሰራል። በሰንበት ግን ተሰብስባችሁ ጸሎት አቀርቡ፣ ሰንበትን አክብሩ፣ ሙሳኤ ታምጡ፣ አብሉ፣ አጠጡ፣ ተደሰቱ። እንግዲህ የሚያሳየው የስድስት ቀን ዓለሙ የከባድ ሁኔታ ነው። የሥራ የብዙን ችግር ሰንበት ሲመጣ ግን እረፍት በስድስት ቀን የሰራ ሁላ በቃ ያበቃል። ከዛ በኋላ ግን ሰንበት ግን የእረፍት ቀን አንድ ስራ ልትሰራባት አትችልም እና ይሄ ዓለም የሚታደስበት ቀን ነው። አንድ ቀን ሂሳብ የሚያደርግበት ይሄ ዓለም እንደ ስድስት ቀን እንደሚያልፈውና ሰንበት እንደምትመጣ የዚህ ዓለም ደግሞ ተሽከርክሮ ደግሞ 70 ዓመትም 80 ዓመትም 120 ዓመት ሆነ ወዲያው ያልፋል። መጨረሻው ግን ሰንበት ነው። ሰንበት የሚመጣው ዓለም ማለት ነው። ስለዚህ የዚህን ዓለም የዚህም ሁኔታ መከታተል የለብንም። ይሄ ዓለም ወዲያው እንደ አሁንስ እንደሆነ እንደ ዳመና እንደሚበተነው እንደዛ ነው የሚበተነው። ሰንበት ግን የዘላለም የምትቆም በፍርድ ቀንም በሚመጣው ዓለም ቁማ የምትመሰክር ሰንበት ናት። ስለዚህ ሰንበትን በጣም ሁላችንም ሚዛን መስጠት አለብን። ሰንበትን ሁላችንም ማክበር አለብን። ይሄ የምስራች ሙሴ የሚነግራቸው እግዚአብሔር አምላክ ሰንበትን ሰጥቷቸዋል። እቺ ሰንበት ከጠበቃችሁ ሌላ ነገሮች ማድረጋችሁ ብትሆኑ ሌላ ኃጢአትም ቢኖራችሁ እንደሚሉት በሰንበት የሚጾለት በሰንበት የሚለምን እግዚአብሔር አምላክ ቅድምም እንዳልነው ግማራውም አባቶቻችን እንደተጻፈው ሰንበት ከሁሉም ኃጢአት የምታድን ሰንበት ናት እና ያነሰውም ሌላ መልኮትም አመልኮ ቢሆንም ሌላ ስራም ሰርቶም ቢሆንም ያነሰው ግን ሰንበትን ሲጠብቅ እኔ አምላክ ዓለም እንደፈጠረ አምናለሁ ያነ ሁላ ከንቱ ነው አላምንበትም ማለቱ ነው እና ሰንበትን የሚነካ የእግዚአብሔርን ያምላክን ቁስል መንካት ማለት ነው። ዓለምን የተፈጠረውን አላምንም ማለት ነው እና እንኳን እኛ ሌላ ሁላ ያለ በቁጥጥራችን ልጆቻችንን ትንሽ ልጆች ቢሆኑ እንስሳዎችን እነዚህ ሁላ ማረፍ አለባቸው። እንኳን ሰው የሰው አህያ የሰው በሬ የሰው ላም እነዚህ ሁላ ማረፍ አለባቸው። ምን ይላሉ? ይሄን ትንሽ ለማስረዳት አንድ ደሃ ነበር ይላሉ። ይሄ ደሃ አንዲት ላም ነበረችው። እቺ ላም ያው ወተቷን እየጠጣ እያረሰ ሲኖር አንድ ቀን ጀነቱ በጣም ሲናጫው ሲል ብዙን እንትን ሲልበት እቺን ላም ልሸጣት ነው ብሎ ሲል አንድ የሆነ ሐሳብ ይመጣል። ያን ሐሳብ መጣ። ያን ሐሳብ ይሄን እቺን ላም ልሸጣት ነው ሲባል ሰምቻለሁ ልገዛት ነው ያለው። እሺ ብሎ ተዋውለው ያን ገንዘብ ሰጠው። እቺን ላም ወሰዳት። በአንደኛው ቀን ሰራች፣ በሁለተኛው ቀን ሰራች። መቼም ስትሰራ ማጥናት ሰባተኛው ቀን ሲደርስ አልንቀሳቀስም አለች። ተነሽ ቢላት ቢደበድባት አልነሳም አለች። እንዴት ነው ይሄ ነገር ብሎ ሄዶ የገዛበት እንዴት ነው አንተ ጓዴ እቺ ላም 6 ቀን መስራት ሰርታለች በሰባተኛው ቀን ያን አልሰራም አለችኝ። እንዴት ያለች ላም ነው ሸጥክልኝ ብሎ ሲለው አልቆምም አለችው። በለ ካንተ ጋር አብሬ ልመጣ ነው ያለው። እዛው ቀርብ ነው ነበር። መጣ
ያችን ላም በጆሮዋ ሚነግራትን ነገራት ቀጣለች ምን ብለሃት ነው ምን አስማተኛ ነህ ምንድነህ አስማተኛ አይደለም ታዲያሳ ምን ብለሃት ነው እንደዚህ ብላ ብድግ ያለች እኔማ ያልኳት እስከዛሬ በኔ ቁጥጥር ነበርሽ በኔ ቁጥጥር ስለነበርሽ እንግዲህ ሰንበትን መጠበቅ አለብሽ አሁን ግን ያለሽበት በሐሳብ እሱ ሰንበትን ማክበር የለበትም እንደፈለገው ነው እና ስለዚህ ይሄን ተነሽ የስነግራት እንደዚህ የቆመች የዛን ጊዜ ሰውዬ እንዲያው ተደነቀ አስገረመው እቺ እንስሳ እቺ ላም እግዚአብሔር አምላክ ዓለም እንደፈጠረ ምታውቅና በሰባተኛው ቀን የምታርፍበት በዚህ ምክንያት ብሎ ሳስረዱ ተጣለቀ እሷ ይሄን ነገር ካወቀችኝ የከንሰሳ ያነስኩ ነኝ በማለት የሰውዬ ወደ እስራኤል ህዝብ ገባ ምን ተባለ በእንቶራ ተባለ ምንድነው የላም ልጅ ተብሎ ተጠራ ይላሉ ለምንድነው ላሚቱ ነው የመለሰችው ይሄውላችሁ እንኳን ሰው ላሞችም እንስሳዎች ዛሬ ሰንበት እንደሆነ ያውቃሉ በኢትዮጵያ ታውቃላችሁ ጎሬዛ የሚባል 6 ቀን ሰርቶ በሰባተኛው ቀን ስራ ይሰራል ያው ተቀምጦ ምንም ነገር አይቆርጣይል ይሄ ታሪክ ነው ይሄ ታምር ነው ይሁላ ምንድነው እግዚአብሔር አምላክ ዓለምን ፈጥሮ በሰባተኛው ቀን ያረፈበትን ቀን ይሄን ቀን ማርከስ የለብንም ይሄን ቀን አሁንስ እንደሆነ ስራ ብንሰራበት ሌላ ነገር ብናደርግበት ብንልበት የበጣም በጣም በጣም በእግዚአብሔር ዘንድ ይሄን እግዚአብሔር አምላክ ዓለምን አልፈጠረም ብለን መስካሪዎች ሆነን ማለት ነው እና እንደምናውቀው የኛ አባቶች የሰንበት አጠባበቃቸው በጣም የተለየ ነበር ለሰንበት ከበድ ያለ ሚዛን ነበራት ይሄን እንደሚናገረው ፕሮፌሰር ዮሴፍ አለቢ ይባላል ፕሮፌሰር ዮሴፍ አለቢ የሚባለው ከኢትዮጵያ በ1867-68 ዓመተ ምህረት ደረሰ ምክንያቱም የደረሰበት ዝም ብሎ አልነበረም በ1860 አጼ ቴዎድሮስ የሚባለው በኢትዮጵያ ንጉስ ነበር አጼ ቴዎድሮስ የሚባለው በ1860 ዓመተ ምህረት ከአውሮፓ ሁለት ሚሽን ወይ ሚስዮነሮች መጥተው እነዚህ ሚስዮነሮች የኢትዮጵያ ይሁዲዎችን ወደ እነሱ ለማግባት ፈለጉ እና ንጉሱ መጥተው እንግዲህ ንጉሱም ባለም ሁላ ለመታወቅ ስለፈለገ እነሱን እናስታውቃለን ብለው ምን አሉት እንግዲህ እኛ ምን ለምንህ ይሁዲዎችን ወደ ክርስትና አግባቸው ወደኛ ክርስትና እንድታገባቸው በዛን ሰዓት አጼ ቴዎድሮስ ይሁዲዎችን ጠራቸው ትላልቅ የነበሩ እነ አባ ስምዖን እና አባ ቢታው እንደዚህም ብዙዎች የነበሩ መነኩሴዎች አባ ወዳጄ ዋናው እነሱ ሰባቱ ነው በዚህ ባንድ ገጥ ሚስዮነሮች ደግሞ ባንድ ገጥ አሁን ህዝቡ ማለት ህዝባችንም ነበር እነዚህን ይሁዲዎችን ይላቸዋል ስሙ አላቸው ስሙ እንግዲህ ወደ ክርስትና ግቡ ካልገባችሁ ግን ከእያንዳንዱ ሰይፍ ካንገቱ ላይ አጠገብ አለ ዘበኛ አለ አንገቱን ይቆርጠዋል በዛን ሰዓት አባ ወዳጄ በንጉሱ ላይ ሳቀበት እኛ ለስጋችን የማንሳሳብ ለስጋችን የማንፈራ እኛ ነፍሳችን ዋናቱ ምን ፈራ ለነፍሳችን ነው ስለዚህ አንተ በዚህ ዓለም ንጉስ
ቢመስልህም እኛ ምን ፈራው አምላክ ሰማይና ምድርን የፈጠረ የሁሉ መንግስት ኢየሱስ ስለሆነ እኛ ትእዛዙን አናልፍም ነፍሳችንን አናረክስም ህዝቡም ወደ አንተ አይገባም እኛ ባንገታችንን እንሰጣለን ግደለንም ብለው ተነሱ በቆራጥ አሁንስ እንደሆነ አመራር እንደዚህ ብሎ ተናገሩ በዛን ሰዓት ህዝቡ ሁላም ይሄን በሰማ ጊዜ እነሱ ነገደልካቸው እኛንም ግደለንም ብለው ሆዋሉ ጮሁ ይሄ ሁላ የሚጽፈው ፕሮፌሰር ዮሴፍ አለቪ ከዮማን ወይም ከማስታወሻው ያሁላ ተጽፎ ይገኛል እና በዛን ሰዓት ይሄ ንጉስ ህዝቡን አልገንም በማለት ለ3 አመት ይሄን ነገር ሰውበት ብሎ ያንን ሸሻለ በመጨረሻዎችም እነዚህ ሚስዮነሮችን አሰራቸው ሲያስራቸው ያው ከእንግሊዝ ጋር መጥቶ ሱም ሞተ በአንድ ሺህ ያው ከዛ በኋላ ነው እና ግን የምናየው ይሄ ፕሮፌሰር ዮሴፍ አለቪ የሚጽፈው ሌላዎችም አሉ እና በዛ የተነሳ በ1862 ዓመተ ምህረት በጋዜጣ ሁላ ባለም ሁላ ይሄ ነገር ሳይሳካላቸው ሲቀሩ ሚስዮነሮች ባለም ሁላ ጋዜጣ ከኢትዮጵያ 250 ሺህ ይሁዲዎች አሉ እንግዲህ ከ158 ዓመት በፊት ማለት ነው 250 ሺህ ህዝብ አለ የይሁዲ ሆነው እነዚህ ወደ ክርስትና ካገባነ ይሄ ለኛ ትልቅ አሁንስ እንደሆነ ትልቅ ነገር ነው እና ባለም ሁላ ላላችሁ እርዱንን ብለው ይሄን ደብዳቤ ይሄን ጋዜጣ ሲልኩ በጋዜጣ ሲወጣ ይሁዲዎች በአውሮፓ ያሉት የአሽከናዚዎች ክፍሎች ይሄናዩ በዛን ሰዓት ምን ወንድሞቻችን ይሁዲዎች ለካ ከኢትዮጵያ ያሉ እስከዛሬ ሳናውቅ እነዚህን ወንድሞቻችን ማዳን አለብን በማለት የአማርኛን ቋንቋና የግዕዝን ቋንቋ የሚያውቅ ሰው ይፈልግ ተብሎ ማን ይገኛል ፕሮፌሰር ዮሴፍ አለቪ ተገኘ ፕሮፌሰር ዮሴፍ አለቪ ስለተገኘ እሱ ተላከ ወደ በ1867 ወደ ኢትዮጵያ መጣ በዛን ሰዓት ባዩት ጊዜ ይሁዲዎች በትግራይ አድርጎ ዛዋላ ወደ ደንቢያ ደረሰ ደንቢያ ሊገባ ሲል የይሁዲዎች ነው ይሁዲ ነው ሲል አንተ ይሁዲ መጀመሪያ ነጭ ለምጽኛ ነህ አንተ እንዴት ነጭ ይሁዲ አለ ብለው ተገረሙ ኋላም ነገራቸው ይሁዲ ነው ብሎ ሲያነጋግራቸው ሲላቸው በጣም ለማመን በመጀመሪያ ከበዳቸው ኋላ ግን በየቀኑ እንደዚህ ሲነግራቸው ሁነተኛ እንደሆነ ገባቸውና ግን ምን አሉት ለምናልባት 7 ቀን ጥሬ ቆርጥመህ ከጠለምክ በኋላ ነው እኛ ጋር የምትገናኝ ብለው 7 ቀን ጥሬ ቆርጥሞ ያው አዛ በኋላ ወደ እስራኤል ማህበር ገባ እና እሱ ከማስታወሻው የሚጽፈው ስለ ሰንበት አጠባበቅ ነው ምን ይላል በኢትዮጵያ በእውነት ሰሞኑ ሁላ ሳምንቱ ሁላ ኑሯቸው ቀላል ኑሮ አይደለም ከባድ ኑሮ ነው ግን ሰንበት ሲደርስ ልብሳቸውን የት እንደሚያመጡት አላውቅም ይላል ምግቡን የት እንደሚያመጡት ያነ የነበረው ሁላ ድህነት በአንድ ቀን ወደ ሌላ ቦታ ይሄዳል ሁሉም መደሰት ልብሳቸው ነጭ የረፍት እንደዚህ አይነት ረፍት ሲያርፉ በአለም ሁላ አላየሁም እያለ ሁላ ይናገራል ይሄ ሁላ የሚያሳየው ምንድነው የኛ አባቶች በኢትዮጵያ በነበሩበት ለሰንበት ትልቅ ሚዛን ነበራት እንኳን ሌላ አንድ ልጅ ሰንበትን ተሳስቶ የሆነ ወይም ካዝመራ ገብቶ የተለያዩ ነገሮች ከሰራ ካለ በሰንበት ስትወጣ ያነ ልጅ ያው የሚቀጣውና የሚለው ቅጣት ለህይወቱ ለዘላለም አይረሳው ሰንበት አይሻርም ነበር በምንም ታመም ለሰንበት በጣም ትልቅ ክብር ነበራት
እዚህ ሀገር ግን እንደምታዩት ያው በእውነት እዚህ ሀገር ሁላችንም ስንመጣ ጥያቄያችን ነበር እንዴት ከይሁዲ ሀገር እንዴት በሰንበት መኪና ይነዳል ግን የክሎኒና ዳቲ ተብሎ ዛሬ እንደምታዩት ከኛ ከራሳችን ህብረተሰብ በሰንበት ቀን የህብረተሰብ የተቀደሰ ህብረተሰብ ሰንበትን በደንብ አድርጎ የሚጠብቅ የነበር በዛሬው በሰንበት ቀን ብዙውን ጊዜ መኪና እየተነዳ መብራት እየተበራበት ቴሌቪዥን እየበራበት እግዚአብሔር አምላክ የቀደሳትን የባረካትን ቀን እግዚአብሔር አምላክ እቺን የሚሽር የኔን ዓለም እንደተፈጠረ የሚያምን እንደፈጠርኩት የሚያምን ነው እየተባለ በአሁኑ ጊዜ በእውነት እግዚአብሔር አምላክ ዘመኑን ይመልሰው ዘመኑን አምላክ ይመልስልን ሰንበት ናት የቀረች ሌላ ምን የቀረች አለ እና ሁላ ምንድነው ከዚህ አባታችን ሙሴ ለእስራኤል ህዝብ ወርዶ ምስራች የሚነግራቸው ምንድነው አይዟችሁ ሰንበት አላችሁ ሰንበትን ጠብቁ በሰንበት ጠንክሩ ብሎ ህዝቡን አጠንክሮ ሰንበትን እየጠበቀ እስከ ዛሬ በጥሩ ሁኔታ በደንብ አድርጎ ይጠበቃል ግን እንዳልነው አንዳንዶች ይሄን የሰንበትን ሁኔታ የማይገባቸው የማያውቁት ሰዎች ሊኖሩ ይችላሉ እና ሰንበት ልብ ማለት ነው አሁን አንድ ሰው አለ ልብ አልባ ሊኖር ይችላል አይችልም ሰንበት ደግሞ የማይጠብቅ ሰንበት እንደ ልብ አልባ ነው ሌላም ሁላ ትእዛዝ መፈጸም አለበት ግን ሰንበት ዋናው የአምላክ ቁስል ነው ሰንበትን እንግዲህ አንድ ሰው አላውቅም ካለ ልብ የለውም ማለት ነው ልብ ከሌለው ያነሰው በህይወት ሊኖር አይችልም እና ዋናው ሰንበት ቡራኬ የሚያገኝበት ሲሳይ የሚያገኝበት ሰንበት ናት ምን ይላሉ ሊቃውንቶች ሁለት ነገሮች አሉ ለሰው ሀብት የሚያመጡ አንድ ምንድነው ሰንበትን መጠበቅ ሁለተኛ ደግሞ ሰው ምሽቱን ሲያከብር እነዚህ ሁለት ነገሮች ሀብት ሲሳይ ለሰው ሊያመጡለት ይችላሉ እና ሰንበት ዋና ትልቅ ሀብት ምን እንላለን ከእሽመራ ሻባት ኤልሽመራኒ ኪመኮራ በራኻ ምንድነው ሰንበት ዋና የምንጭ የቡራኬ ሁላ ምንጭ ሰንበት ናት በአሁኑ ጊዜ አንዳንዶች ሰዎች ሰንበትን የሚሽሩ ቡራኬ በገንዘብ የላቸው የሙኒት የሚነዱ አሉ የአውቶቡስ የሚነዱ አሉ በሰንበት አንድ ጊዜ በጣም ያስገረመኝ ከአስራ 4 አመት በፊት ሊሆን ይችላል አንድ ሳስተምር ትላሊም ከሚባለው ከዛ ሳስተምር ነበር የሃይማኖት ትምህርት እና ዛንድ በዱይ ወይም አረብ ማለት ነው ያና አረብ እንግዲህ በመኪና ሲወስድም ሲመልሰን ነበር በአውቶቡሱ አሁን አንድ ዜጋር ዛው ተቀምጬ ምን አለኝ እኔ በሰንበት መኪናውን አላንቀሳቀሰው ለምን ሰንበትን እያከበርኩ ነው አለኝ ለምንድነው አልኩት በሰንበት ተሰራው ማንዋው ይሄድብኛል የመኪናው የሆነ ችግር ይደርስበታል ስለዚህ በሰንበት መኪናን አላንቀሳቀሰው ብሎ በጣም አስገረመኝ አሁንም በእውነት ሰዎች በሰንበት የሚሰሩ የሚሉ በህይወታቸው ብዙ ውስብስብ ያለ ነገር ሁሉ ጊዜ በሚኑስ ሁሉ ጊዜ በችግር በበረከት የላቸው ረድኤት የላቸው ሲሳይ የላቸው በሰንበት የሚሰራ ቡራኬ የሚባል ሊያገኝ አይችልም እና እንዲያውም አንድ ትላልቅ ራባናቶችም እንደዚህ ያራቡን ጽሐቅ የሚባል አንድ የሆነ ራብ አንድ ጊዜ አለ በሰንበት የሚከፍቱትን ሱቆች የነበሩትን ሄዶ ስሙ አላቸው እንግዲህ ሂሳብ አድርጉ 6 ቀን በ7 ቀን የሚሰሩትን ስንት እንደሆነ አላቸው ይሄን አደረጉ ምን አላቸው
በሚመጣው ሳምንት ሰንበትን ጠብቁና በስድስት ቀን ይሄን ገንዘብ ካላገኛቸው እኔ ያንን በሰንበት ያላገኛቸውትን እሰጣቸዋለሁ ይላቸዋል። እሺ ብለው ከሱ ጋር ተዋውለው አሁን 6 ቀን ሰርተው ሂሳብ ሲያደርጉ በስድስተኛው ቀን የበለጠ አገኙ። እንደዚህ በሚመጣው ሰንበት ደግሞ ሳይሰሩ ሲቀሩ ደግሞ የበለጠ ይሄም ያሳየው ምንድነው? አንድ ሰው ሰንበትን አከበረ እግዚአብሔር አምላክ ቡራኬውን ይሰጠዋል፣ ረድኤቱን ይሰጠዋል፣ ሀብቱን ይሰጠዋል። ሁለተኛ ደግሞ አንድ ሰው ምሽቱን ሲያከብር ነው። እንዴት አድርገን እናውቃለን? እግዚአብሔር አምላክ ከኦሪት ዘፍጥረት እንደሚለው ወለአብርሃም ይቲብ በአቡራ ይላል። ለአብርሃም በሳራ የተነሳ አምላክ መረቀው ይላል። አንድ ሰው ምሽቱን የሚመርቅ እስሪካ የሚያከብር እግዚአብሔር አምላክ ቡራኬ ይሰጠዋል። እግዚአብሔር አምላክ ረድኤት ይሰጠዋል፣ ሲሳይ ይሰጠዋል። ከቤተ ሰላም ካለ ከምሽት ጋር ሰላም ከሆንክ ሰላም ካለበት ቦታ እግዚአብሔር አምላክ ስሙ አለ፣ ረድኤቱ አለ፣ የእግዚአብሔር አምላክ ሀብት የዛን ጊዜ አምላክ ሀብቱን በሰፊው ይሰጠና ይችላል። እና እነዚህ ሁለት ነገሮች ሀብት የሚያመጡ ናቸው። እና ሰንበትን የሚያከብር ትልቅ ሀብት እንደሚያገኝ ይሄን ማወቅ አለብን ማለት ነው። ስለዚህም ሎተባሩ እሽ በኮል ሞሽወተከ በመሻባት በሰንበት ቀን የተግባር ስራ ሁሉ እንዳሰሩበት እግዚአብሔር አምላክ ደግሞ የሰንበትን ሚሽካኑ ከመሰራቱ በኋላ መገናኛ ድንኳን ከመሰራቱ በፊት የሰንበትን ትእዛዝ የሚነግራቸው ለምንድነው? ይሄ መገናኛ ድንኳንም ይሄ በጣም ትልቅ ነገር ቢሆን የኔ ማደሪያም ቢሆን የኔም የመንፈሴ አሁን የሚገኝበትም ቢሆንም ሰንበት ከዚህ የበለጠች ናት። ለማደሪያ ይብላችሁ ለቤተ ይብላችሁ ሰንበት እንዳትሽሩብኝ። ሰንበት ከሁሉም የበለጠች ናት። ሰንበት አስቀድማ ዓለም ሳትፈጠር ገና የነበረች ሰንበት እንደሆነች ይሄ ግልጽ ነው። ስለዚህ አባታችን ሙሴ ይሄን የሚነግራቸው ለዚህ ነው። እና ቀጠል ብሎም እንደምናየው እና እነዚህ ናቸው ብሎ የውዱንም ባለፈው ሳምንቶች የተነገሩ ስለመገናኛ ድንኳን ስለ ልብሱም ስለ ብዙ ነገሮች ሁላ እነዚህን ይናገራል ይላል። ግን ከዚህ ሁለት ሰዎች አሉ። ምን ይላል? ויאמר משה אל בני ישראל ראו קרא אדוני בשם בצלאל בן אורי בן חור למטה יהודה ይላል። እግዚአብሔርም ለሙሴ እንደዚህ ያለው እዩ አላቸው። በጻልኤል በን ኹር ለይሁዳ ነገድ የኹር ልጅ የይሁዳ ነገድ ويملأ طروع خلوين بخخمة بتفنا وبدعت بكل من آخر السنم بوقت بمنفس تفهم إني مولد شوالله لخشم مخشبات إلى لخشم مخشبات مالت من دنو إن كان يسوون عصاب يمير ردنا ميكنزب إنجدي يهجنزب يميت أوركم هنا برم هنا እያንዳንዱ የሚያመጣው ከልቡ እንዳመጣና እንዳላመጣ የሚያውቅ ነው ነበር። አንድ ሰው ከልቡ ካመጣ ይሄ ከተቀደሰው ቦታ ይቀመጥ ሐቆደሻ ኮዳሽም ከሚባለው ህዛ ይቀመጥ ብሎ ሲያስቀምጠው ነበር። ሐሳቡ ደግሞ ሰነፍ ከሆነ ለአምላክ ብሎ በጣም ካላሰበ ካላለ የሽንት ቤት መሰሪያ ይሆናል፣ የሌላ መሰሪያ ይሆናል ተብሎ በዛ ሲቀመጥ ነበር። ይሄ እንደምናየው መገናኛ ድንኳን የእስራኤልን ኃጢአት የሚሽር ነው። እናሁ እንዳልነው ቅድም በመጀመሪያው በእስራኤል እንግዲህ እስራኤልን ከሌላ መልኮት አቆማለሁ ሲል የተገደለ ነው። ስለዚህ እግዚአብሔር አምላክ እንደ ኹር የሆነ ሰው ነፍሱን አሳልፎ ለእግዚአብሔር ለአምላክ ሌላ መልኮት ምን ይሰራል ብሎ ይሄን ስለታገለ እግዚአብሔር አምላክ አዋቂ የሆነ ልጅ ሰጠው። ይሄ ልጅም የእስራኤልን ህዝብ አሁንስ እንደሆነ ከኃጢአታቸው ሁሉ የሚያስወግደውን ነገር እያሰራላቸው ይገኛል።
ይሄም ያሳየው ምንድነው ያው እንዳልነው አንድ ሰው ነፍሱን አሳልፎ የሚሰጥ በጎ ነገር የሚሰራ የሚል እግዚአብሔር አምላክ በመጨረሻ ያው በጎ ነገር እንደሚሰጠው ትልቅ ነገር እንደሚሰጠው ከዚህ ለማየት እንችላለን እና እነዚህ ሁለተኛው ኦሃሊያብ በናኺሳማክ የዳን ነገድ ነው እንግዲህ የይሁዳና የዳን ነገድ በጣም ከበድ ያለ ነው የዳን ደግሞ ተነሻለ ነው እስከዚህ ሚዛን የለውም ግን እግዚአብሔር አምላክ ከዚህ ማስተማር የሚፈልግ ምንድነው ሰው አባቱም የኔ አባት የኔ ነገድ ትልቅ ነው በማለት አይደለም ዳንም ከሁሉም ነገድ አነስ ያለው በሚዛኑ በሁኔታው በደረጃው አነስም ቢል እኔ እግዚአብሔር አምላክ በመለከት ሰው ነው መለከት የሰው ማን አባቱ እንደሆነ ዘሩ የዘሬ እንደዚህ ነው ዘርህም ጥሩ ነው የተላልቆች ዘለቶን ትችላለህ ሁሉም ግን በተግባርህ በስራህ ነው ስለዚህ ይሄ የዳን ነገድ የወሰደው እግዚአብሔር አምላክ ለማሳየት ነው ሰውን የደረጃ ትልቅ ነይ የዚህ ገል የዘር ነይ ማለት ብቻ አይደለም ሰው በስራ ነው እግዚአብሔር አምላክ በዘሩ ሚሄድ ነገር ብዙን ጊዜ ሰው ስራው ካላማረ ካላለ አባታችን አብርሃም የሚበልጥ የለም አባታችን አብርሃም ግን ማንን ወለደ ኢስማኤልን ወለደ ኢስማኤል በመጨረሻ አባቱ ትልቅ ጻድቅ ቢሆን ደረጃው ትንሽ ነው ነበር ይስሐቅ ግን የአባቱ መንገድ ስለተከተለ ትልቅ ደረጃ ደረሰ እንግዲህ ሁሉም በስራው ነው በሁኔታው ነው እና እግዚአብሔር አምላክ ደግሞ ይሄን የበጻልኤልና ኦሃሊያብን እነሱን ያንዳንዱን ዝብሎ አይደለም አንዱ አባቱ ነፍሱን አሳልፎ በሰጠ እግዚአብሔር አምላክ ልጅ ሰጠ ሁለተኛው ግን ኦሃሊያብ ደረጃው ከደረጆች ከነበሩት ሁላ ከነገዶች ሁላ አነስም ቢል እግዚአብሔር አምላክ እሱን የመረጠው ለማሳየት ከእግዚአብሔር ከአምላክ ትልቅና ትንሽ የሚባል የለም እያንዳንዱ እንደ ስራው እንደሆነ ይሄን ማወቅ አለብን ማለት ነው እና እነዚህ አዋቂዎች እንግዲህ ይሄን ሁላ በተመግዳሱን የመገናኛ ድንኳንን አሰራር ሁላ ሁኔታው ሁላ በጥሩ ሁኔታ በደንብ አድርገው ሰርተው ይሄን በተመግዳስ ያቆሙ ናቸው ለማለት እንችላለንና እዛም ቀጠል ብሎ የሚናገረው እንግዲህ ስለያንዳንዱ ስላመጣው ስጦታ ወደ እግዚአብሔር ወደ አምላክ ያመጡትን ሁላ ይሄን ይናገራል ማለት ነው በዚህ ሳምንት ደግሞ ተጨማሪ የሚነበበው ፓራሻት ፓራ ይባላል ይሄ ፓራሻት ፓራ እንግዲህ ፋሲካ ከመድረሱ በፊት ንጽህና ያስፈልጋል አንድ ሰው ቁርባንን የፋሲካ ለማቅረብ ዝም ብሎ አይችልም ስለዚህ ከዚህ ሳምንት የሚነበበው ፓራሻት ፓራ የሚለው ቫይዳበር አዶናይ ሞሼ ለሞር እንግዲህ ይሄ የሚነበበው ሁለት ኦሪት ነው በዚህ ሳምንት የሚወጣ እና ፓራሻት ኩካት ነው በሚድባር ውጤት እግዚአብሔር አምላክም ለሙሴ እንደዚህና ለአሮን እንደዚህ አላቸው ዞት ኩካታ ቶራ ይሄ ነው የእግዚአብሔር አምላክ የሕጉ ኦሪት ተጻፈ ይላል አሸር እግዚአብሔር አምላክ ያዘዘው ባይኮይለካ ፓራ አዱማ ቀይ ጊደር ይወሰዱ እሷም ምንም የሌለባት ነውር የሌለባት በቀንበር ያልተጫነች እሷንም ወደ አላዛር ወደ ካህኑ ሰጣችሁ ወደ ውጭ አውጥቶ አርዶ እዛ በኋላ ያቃጥላትን ያንንም እየወሰደ አፈሩንም በውሃ አድርጎ ማይመንዝ ተብሎ ጧትና ማታ አሁንስ እንደሆነ በሶስተኛው ቀንና በሰባተኛው ቀን የረከሰ ሁላ የነካ ያንን እንዲነጻ እንግዲህ አስከሬን የነካ ቀብርን የነካ 7 ቀን ይርከስ ይላል እና ይሄ የሚነጻው በማመንዝህ ብቻ ነው ስለዚህ ፋሲካ ከመምጣቱ በፊት ሰው ከነዚህ ነገሮች ሁሉ መራቅ እንዳለበት እንግዲህ የእግዚአብሔርን ያምላክን ቁርባን ሊያቀርብ ሲል ፋሲካን አመትባልን ሊቀበል ሲል በንጽህና እንትን ማለት አለብንና በእውነት በአሁኑ ጊዜ እንደምታዩት የዚህ ሁሉ ህግና ስነ ስርዓት አይጠበቅም
የንጽህና ሁኔታ ከእስራኤል ርቋል እግዚአብሔር አምላክ ዘመኑን ይመልስ እንደሚለው ከየሕዝቅኤል ከምዕራፍ 36 እንደዚህ ብለህ ንገራቸው ለየሕዝቅኤል ነው እንደዚህ የሚለው በናዳም ቤት እስራኤል ወሽም አላድማታም ከአገራቸው ተቀምጠው ቫይታምኦ ታረከሷት በዳርካም ባሊሎቴም ከቱማ ተኒዳይ ታዳርካም ለፋናይ እንደመርገመኛ እንደሆነ እንደዛ ስራቸው ሆነ እና በዛ የተነሳም እኔ ቁጣዬን በእስራኤል ላይ አመጣሁ በዛ የተነሳም ወደ ሌላ ሀገር ሰደድኳቸው ስሜን ማረከሱ ያለ እግዚአብሔር አምላክ ብዙን ይናገራል ግን እኔ እግዚአብሔር አምላክ ለትልቁ ስም ያስል የእስራኤል ሕዝብ ሐሰማይ ውሃ አውርጄ ያንን ረጫቸዋለሁ ካሉበት ሁላ ከረከሱት ሁላ ያንን አድናቸዋለሁ የእስራኤል ሕዝብ ግን እፈሩ በስራችሁ በመታደርጉት እና ዛሬ እንደምታዩት የንጽህና በኢትዮጵያ ንጽህና ስለነበረ ግዞ ሲባል ወደ አምላክ ሲባል አምላክ ወዲያው ሲሰማ ነበር ባሁኑ ግን እንደምታዩት ሰማዩ ሁላ በሰንሰለት እንደተዘጋ ጸሎት የማይሰማበት ዘመን ብዙ ነገሮች አሉ እና ስለዚህ ሁሉ ጊዜ ሰው ከነዚህ ነገሮች መራቅና ማለት ሁሉ ጊዜ ከተቀደሰው ቦታ መኖር ማለት ሁላችንም መሞከር አለብን እና ይሄ ፓራሻ የሚነበበው ፋሲካ በፊት ስለሚቀርብ ስለሚል ተጠንቀቁ ከረከሰው ሁላ የረከሰም ካለ ማይመንዝህ ተረጭቶ እንዲነጻ የፋሲካን ቁርባን እንዲያቀርብና ብዙን ሊቃውንቶች ይሄ የሚነበበው በዚህ ሳምንት የፓራሻ ዛፎር ከኦሪት እንደሆነ ይሄም ከኦሪት ስለሆነ መጥተን ከጸሎት ቤቱ ይሄን ፓራሻ ደግሞ መጥተን መስማት አለብን ማለት ነው እና እግዚአብሔር አምላክ በእውነት ዘመኑን ይመልስልን እግዚአብሔር አምላክ ከኛ ጋር ይሁንልን እግዚአብሔር አምላክ ሰንበትን የሰጠን ስሙ የተቀደሰ የተባረከ ይሁንልን ሻባት ሻሎም ወመቦራህ